ለካ የሰቀሉት ክርስቶስ እነሳለሁ ብለዋል። ከቃሉ ጋር ናቸው። እንደሚነሳ ያወቁት ሰቀሉት። ምንድነው ያሉት? ለአገሩ እንግዳ ለነበረው ለጲላጦስ እስመ ዝንቱ መሳሐቲ አሉ ሎቱ ስብሐት፣ ይሄ አሳሳች አሉት በእነሱ አጠራር። እንዲህ ስንል ደግሞ ሎቱ ስብሐት ለስም አጠራሩ ምስጋና ይሁን እንላለን። እነሳለሁ ስላለ መቃብሩ ይጠበቅ። ከኔ ጋር ናችሁ? ምን አሉ? እንደሚነሳ ምን ብለዋል? ያውቃሉ። ስለዚህ መቃብሩን በመጠበቅ የክርስቶስን መነሳት መከልከል፣ ማስቆም፣ ከልከል ይቻላል? አይችሉም። ይሄንን አሉ አዝዝልን ሹሞች ወታደሮች፣ መቃብሩን ቆልፈን አትመን፣ አንተም ታትማለህ፣ እኛም እናትማለን። አንተ ትቆልፋለህ፣ እኛም እንቆልፈዋለን። አንተ ታሽጋለህ፣ እኛም እናሽጋለን። ይሄንን አድርገን ብቻ አይደለም የምንቀረው፣ ወታደሮች ለ3 ቀን ደግሞ መቃብሩ ላይ ይተኛሉ። በዓለም ታሪክ ብዙ መጻሕፍቶችንም ሳነብ ምናልባት ከኔ የበለጠ ያነበባችሁ እንዳላችሁ ጥንቅቅ አድርጌ አውቃለሁ። መቃብር ያስጠበቁ ብቸኞች አይሁዳውያን ብቻ ናቸው። ወደፊትም ሰው ከተቀበረ በኋላ ይሄ ሰው ድንገት ይነሳብናል ብሎ መቃብር የሚያስጠብቅ ሰው አለ ተብሎ አይገመትም። የመጀመሪያና የመጨረሻዎች ናቸው። ብር ሰጥተው ባለስልጣን አስፈቅደው ወታደሮች ለ3 ቀን መቃብር ላይ ቁጭ እንዲሉ ተደረገ እና መቃብር ለመጠበቅ ወታደሮች ዝግጁ ሆነው መቃብሩ ላይ በተጠንቀቅ ተቀመጡ። ይሄ መጽሐፍ ቅዱስ ነው የሚናገረው። ኦርቶዶክስ ብቻዋን አይደለም የጻፈችው። የማቴዎስ ወንጌል ምዕራፍ 27 ቁጥር 60 ጀምሮ ማየት ነው። መቃብሩ ላይ 3 ቀን ዘመን ያፈራውን መሳሪያ የታጠቁ ወታደሮች በተጠንቀቅ ቁጭ አሉ። ግን እነሱም ሰው ናቸው ወታደሮች። 3 ቀን እዚያ መቃብር ውስጥ ቀንም ሌትም ቁጭ ብለው ሲጠብቁ፣ እሁድ ዕለት ግን እሱ ባቀደውና እሱ በፈቀደው ሰዓት ክርስቶስ ሞትን ድል አድርጎ ተነሳ። ለስሙ አጠራሩ ምስጋና ይሁን። አመስግኑት። ተነሳ። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የተገጠመው ድንጋይ ሳያስቀረው የተቆለፈው ቁልፍና ማህተም ሳይቋቋመው ሞትን ድል አድርጎ ሲነሳ ወታደሮች ምን እንደተፈጠረም አላዩ። ድንጋዩ ተገለብጧል። የተገጠመው አዲሱ መቃብር። በዚያ መቃብር ላይ ደግሞ የእግዚአብሔር መልአክ ነጭ ለብሶ ደግሞ ቁጭ ብሏል። ሴቶች ሂደው ሲመለከቱ ጠዋት ላይ ገና ከርቀት ሲመለከቱ የእግዚአብሔር መልአክ ነጭ ልብስ ለብሶ በአስፈሪ ግርማው የተገለበጠው ወይም ደግሞ ድንጋዩ ላይ ቁጭ ብሎ ከርቀት አናገራቸው። እናንተ ሴቶች ወዴት ነው የምትወጡ? በዚህ እኮ የለም። ሕያውን ከሙታን መካከል ለምን ትሹታላችሁ? የለም፣ ተነስቷል። አመስግኑት። ተነስቷል፣ ተነስቷል አለ እግዚአብሔር መልአክ። እንደተናገረ ተነስቷል። ገሊላ ላይ ይቀድማቸዋል። ሂዱና ለደቀ መዛሙርቱ አብስሯቸው፣ ንገሯቸው፣ ያዘኑትን አጽናኗቸው አላቸው። ይሄ ከተከወነ በኋላ ወታደሮቹ ከእንቅልፋቸው ሲነሱ ክርስቶስ ተነስቷል። መቃብሩ ባዶ ነው። ጠብቆ የተባሉት የለም። አደራቸውን በልተዋል። ትእዛዝ፣ የወታደር ትእዛዝ ከባድ ነው። ካለበት ቦታ መንቀሳቀስ አይፈቀድም። ከኔ ጋር ናችሁ? አሁን የጠበቁ የተባለው ነገር ጠፍቶባቸዋል። እንዴት ይሆኑ? የሆነ ሆኖ መገለጡ አይቀርምና ሪፖርት ለማድረግ ሄዱ ወደ ከተማ። ጠብቁ ያላቸውን እኮ ተነሳ። መቃብሩ ባዶ ሆኖ አገኘ ነው። ድንጋዩ ተገልብጧል።
እኛ ተኝተን ሳለን ምን ብለን ተኝተን ሳለን ተኛ እንደወጣደር ተኝተን ሳለን ምን እንደተፈጠረ ማናቀም ብለው ሲናገሩ ጠብቁ ያሏቸው ወታደሮችን ያዘዟቸው ሰዎች ቶሎ በሉ ባካችሁ፣ ዝም በሉ፣ አታውሩ። ይሄ ወሬ በከተማው ከተወራ ከቀደመው የበለጠ ደግሞ የኛ ታሪክ ይበላሻል። ሰቀሉት፣ ገደሉት ስንባል ያ ታሪካችን እንዳለ ሆኖ በዚህ ላይ ደግሞ አሳፈራቸው፣ ተነሳባቸው የሚለው ለዘላለም ታሪካችን የተበላሸ ይሆናልና ይህንን ወሬ ባካችሁ አዳፍኑ፣ ለማንም አታውሩ፣ ዝም በሉ፣ ገንዘብ እንጨምርላቸዋለን። አይገንዘብ ወደ 400 ብር ተዋጣላቸው፣ ተሰጡ። ከዚያ ወደ ከተማው ዞር ብለው አወሩ። ደቀ መዛሙርቱ መጥተው ሌሊት ምን አሉት? ሰርቀው ወሰዱት። ቅድም ምን ብለው ነበር? ተኝተን ሳለን አይደለም? የተኛ ሰው ደቀ መዛሙርቱ ይስረቁት፣ ራሱ ይነሳ፣ ምን ይፈጠር? የተኛ ሰው ያውቃል እንዴ? እንዲህ ብሎ ወሬ ያለ እንዴ? ክርስቲያኖች እንቅልፍ እኮ የሞት እኮ አኳያ እኩያ እኮ ነው። የተኛ ሰው ምን ያውቃል ምን እንደተፈጠረ? እነሱ ግን ለምስክርነት ተኝተን ሳለን ብለው ቅድም፣ አሁን ደግሞ ደቀ መዛሙርቱ ሰረቁት የሚል ወሬ ደግሞ ወሩ። ይሄ ነገር እየሄደ ሹሙ ጋር ደረሰ። ሲደርስ ነገሩ እንዳይበላሽ ለመግቢያ ያክል ነው፣ ይቅርታ እዚህ ይዣቸው አልቆየሁም። ኔታ ሲያስተምሯቸው ከርበዋል። ይሄ ነገር በስፋትና በማብራራት ደረጃ ተአምረ ኢየሱስ የተባለውን መጽሐፍ ምንም አቻ አይገኝለትም። ምናልባት ስለ ተአምረ ኢየሱስ ስንናገር ወንጌል ላይ ካልሆነ በኋላ መቃብር ከወረደ በኋላ ተሰረቀ ያሉትን ሰዎች እያንዳንዱ ነገር ወደ ሹሙ ወደ ጲላጦስ ሲደርሱ፣ ምክንያቱም እሱም አሽጓል፣ እሱ ያቆለፈው ቁልፍ ተሰብሯል እና የት አለ ያስጠበቅናችሁ ብሎ እሱን የመረመራቸው በጣም ኃይለኛ ምርመራ ነው። መስቀለኛ ጥያቄ ነው የተጠየቁት። የት ይገኛል ተአምረ ኢየሱስ ላይ? ምን ብለው? አንደኛ ነገር ተኝተን ሳለን የተሰረቀ ብላቸዋል። መጀመሪያ ወታደር ይተኛል ወይ? ሲቀጥል ከተኛችሁ በምን ምክንያት ማን እንደሰረቀው ስለማወቅና ለመናገር እንዴት ድፍረት አገኛችሁ ብሎ እያንዳንዳቸው ቁጭ ብሎ ያንዳንዱ ሲመረመር አንዱ ጴጥሮስና ዮሐንስ ያዕቆብ የሚባሉ መጥተው ሰርቀው ወሰዱት። አንዱ ደግሞ 12ቱ መጥተው ሰርቀው ወሰዱት። ከኔ ጋር ናችሁ? ጉድ እኮ ነው። ተዚህ ላይቸዋል። ሶስና የምትባለው ሴት ረበናት እዚህ ልክ እንደዚህ አትክልት ዛፍ ውስጥ ስታመነዝር አገኘናት ብለው ከሰው በድንጋይ ልትወገር ስትል አንድ እንዲያው ብላቴና እግዚአብሔር መንፈስ ያደረበት ዳንኤል የሚባል መጣና እናንተ እንዴት ነው ቶሎ ፈርዳችሁ ሰው በድንጋይ እንዲገደል ታደርጋላችሁ? እስቲ እነዚህ ሰዎች ምን ስታደርግ፣ በምን ምክንያት፣ እምን ዛፍ ስር፣ በምን ሰዓት፣ እንዴት አድርጋ ስታመነዝር ነው ያገኛችኋት ያያችኋት ተብሎ እኮ መጣራት አለበት። እንዴት ሳይጣራ ሰውን ያክል በድንጋይ ተቀጥቅጦ ይገደል ብላችሁ ትላላችሁ ብሎ ረበናት የፈረዱትን ሽማግሌዎችን አደብ አስገዛቸው። ወይ እግዚአብሔር አንተን ትንሽ ብላቴና እኛም እጃችን ባላወቅነው ነገር በደም እንዳይነከር ወይም ደግሞ እዚህ ብላቴና እዚህች ሴት ውስጥ እጃችን እንዳይገባ አንተን ልኮልናል እግዚአብሔርና እውነት ነው ብለው እነዚህን ምስክሮች ሰብስበው ለመሆኑ ይቺ ሶስና ምን ስር ነው? ወይራ ዛፍ ስር ነው? ግራር ዛፍ ስር ነው? ምን ስር? የትኛው ጫካ በየትኛው ሰዓት ስታመነዝር አየሃት ሲባል አንዱ ግራር ዛፍ ስር፣ አንዱ አንድ ዛፍ ስር፣ አንዱ 6 ሰዓት፣ አንዱ እንዲህ ነው አለ። አያቸው አይደል? እባካችሁ ነገሮችን አጣሩ በግራና በቀኝ። እንደሰማችሁ ብድግ ብላችሁ ሰው ላይ አትፍረዱ። እነኚህ ክርስቶስ ተሰርቋል ብለው የተናገሩት ተኝተን ሳለ ያሉ ምስክሮች መጨረሻ ሲያዙ እንዲህ ነው የሆኑት። አንዱ 12ቱ ደቀ መዛሙርት፣ አንዱ ገሌና ገሌ መተው ወሰዱት የሚል ምስክርነት ሰጡ። ያ ሆኖ ግን የኛ ጌታ እነሱ እንዳሉት ተሰርቆ ሳይሆን ሞትን ድል አድርጎ ተነስቷል። ክብር ለስሙ አጠራሩ ይሁን። የዛሬው ወንጌል ይቀጥላል። 2 ሰዎች መንገድ ላይ እየሄዱ ነው። እዛ ዝርዝር ውስጥም አልቆይም።
ሲሄዱ ሰሞነኛውን ወሬ ያወራሉ። ሰዎቹ በስም ተጠቅሰዋል። ቀሌዮጳ። አይ አሉ ሊቃውንቱ፣ ቀሌዮጳ ራሱ ሉቃስ ነው። ሁለተኛው ሰው ኒቆዲሞስ ይባላል። ሁለቱ ከኢየሩሳሌም ተነስተው ወደ ምዕራብ አቅጣጫ እየሄዱ ነው። ሲሄዱ ግን ሰሞነኛውን ወሬ ነው የሚያወሩት፣ ትኩስ ወሬ። ሰው አንድ ሳምንት የሚያመነጭከው ነገር አያጣም። እነሱ እያወሩ ያሉት ሞትን ድል አድርጎ ስለተነሳው ጌታ እንዴት ነው ይነሳል እኮ ተብሎ ተጽፏል፣ እንዲህ ነው እንዲያ ነው እያሉ ሳይሆን ግራ መጋባት፣ ብዥታ፣ ያልጠራ ነገር ነው ከውስጣቸው እየተመላለሰ ያለ። ሴቶች እኮ አስገረሙ። መላእክትን እኮ አዩ ባይናቸው። ድንጋይ እኮ ተገለባብጦ እኮ ነው ያገኘው። ይህን እያወሩ ነው የሚሄዱት። መንገድ ስትሄዱ ምን እያወራችሁ ትሄዳላችሁ? አይናችሁ ያየውን። እልፍ ስትሉ አይናችሁ ያየውን። አዲስ ክስተት፣ አዲስ ነገር ስታዩ አየውን ነገር ምን ይመስላል? አየሽው? ይሄ ነገር ባየው ነገር የሰው ልጅ መነጋገርና አጀንዳ መፍጠር ይችላል። ስለ ሰሞነኛው አንደኛ መላእክትን በአይናቸው ያዩ ሴቶች ለእነሱ ነግረዋቸዋል። መቼም መልአክ አይቶ የሚያውቅ ሰው የለም። ያያቸው ሰዎች አላቸው። እኔ ኃጢአት ጋርዶኝ አይቼም አላውቅም። አጠገቤ የሚቆመውንም የሚጠብቀኝን መልአክ አንድ ቀን አይቼው አላውቅም። እዚህ ውስጥ ግን አሉ ያዩ ሰዎች ሊኖሩ ይችላሉ። ነጭ ለብሰው መሀላችን ፍቃድ ደረጃ የደረሱ አንዳንዴ ከተሜው ቡትቶ ድሪቶ ለብሶ ገዳም ውስጥ ያሉ ቅዱሳንን ብቻ ነው። እዚህ ያለውን በሙሉ ኃጢአተኛ አድርጎ የሚስል ሰው አለ። ወዳጅ አጠገብ ቅዱስ አለ። የተራመዳችሁት የምትራመዱት ብዙ ቅዱሳን አሉ። በላይ እንደዚህ አይነት ደግሞ ቅዱስ ቦታ የማይጠፉ ግን ነው የጋረደ ጋርዶን አናያቸው። ማስተዋል ይስጠን። አሜን በሉ እስኪ። የቆሸሸ ልብስ ለብሰው የስሜት ሕዋሳቶቻቸው የማይታዘዙላቸው የአእምሮ ህመምተኞች መስለው አይነ ሳቢ አልሆኑ፣ አይነ ገብ ያልሆኑ ብዙ ቅዱሳን ከተማ ውስጥ አሉ። ግን ኃጢአት ጋርዶን አናያቸው። እግዚአብሔር አይነ ልቦናችንን ያብራልን። እነሱ ብቻ አይደሉም። ነጫጭ ለብሰው ደግሞ ኃጢአተኛ መስለው ከተሜ መስለው የደላቸው መስለው ደግሞ ሌሊት ላይ ባህር ላይ ቆመው ደግሞ እግዚአብሔርን ሲለምኑ የሚያድሩ ቅዱሳን ደግሞ አሉ። እነዚህ ባይኖሩም አምሳ ጻድቃን ባይኖሩ መቼ እኮ የለንም እኮ። እነሱ ስላሉ እኮ ነው እየኖርን ያለ ነው። እነዚህን ቅዱሳን ያብዛልን። አሜን። ስለ እነሱ ብሎ ይቅር ይበለን። አይናችን ታውረዋል። እንዲህ እየተናገሩ ሲሄዱ ሁለት ብቻ ሆነው ሲሄዱ መካከላቸው አንድ የማያውቁት ሰው ደግሞ እያወቁት የማያውቁት ሰው ደግሞ መሀላቸው ተቀላቀለ። ያውቁታል፣ ግን ደግሞ እንዳያውቁት ደግሞ አይናቸው ተይዟል። መሀላቸው ገብቶ ወዴት እየሄዳችሁ ነው? ወደዚህ። አብረን እንሂድ። መንገድ አብሮ መሄድ መልካም ነው። ተቀላቀለ አብሯቸው። ምንድን ነው የምታወራው? እንደው ሰፍ ብላችሁ ስታወሩ አያችኋለሁ። ምን እያወራችሁ ነው? ምን ነው አንተ ምንድን ነው እንግዳ ነህ እንዴ? ለዚህ ሀገር ሰው ፀጉረ ልውጥ ነገር መሰለኝ። አልሰማህም ስለ ሰሞኑ ነገር? ምንድን ነው እሱ? እኔ ጋር ናችሁ። ወሬውን ይከተላል ይላል መጽሐፍ ቅዱስ። ምንድን ነው? በጣም ጻድቅ፣ በጣም ልዩ የሆነ ቅዱስ የሆነ እኛማ በእኛ እምነት እንኳን ለእስራኤል ተስፋ አድርጎ የላከው ብለን የምናምነው ነበር። እውነተኛ እስራኤልን ይቤዣል ብለን የምናምነው። እነዚህ ክፉዎች ግን ይኸው ከ3 ቀን በፊት ሰቀሉት በተሰበረ ልብ እና ይኸው 3ኛ ቀኑ ነው ዛሬ። ወደ መቃብሩ ሴቶች ገዝግሰው ሲሄዱ በጣም የሚያስገርም ዜና ሴቶች ይዘውልን መጡ። አዳመጣቸው፣ አስጨረሳቸው። እሺ ከዚያስ? አረ በጣም ይገርማል። ድንጋዩ ተገልብጧል። የተገለባበጠው ድንጋይ ላይ መቃብሩ መግጠሚያ ድንጋይ ላይ ደግሞ አስፈሪ የሆነ ነጭ ልብስ የለበሰ መልአክ። እዚያ ደግሞ ሴቶችን አናገራቸው። እሺ ጨረሳችሁ? አዎ። እኔን ነው እንግዳ ነህ ትሉኛላችሁ እንጂ እናንተ ናችሁ እንግዳዎች። ለመሆኑ እስራኤላዊ ከሆናችሁ የአብርሃም ልጆች ከሆናችሁ ግዝረት ከተቀበላችሁ የአብርሃምን እምነት እናምናለን ካላችሁ
ለቃሉ እንግዳ የሆናችሁ እናንተ ናችሁ እንጂ እኔ ነው እንደ እንግዳ የምትሉኝ? ክርስቶስ እንደሚወለድ እንደሚያስተምር እንደሚሰቀል እንደሚሞት ትንቢት አላነበባችሁ? ጸጥ። የሙሴን ቃልስ አላነበባችሁ? የነቢያትን ቃልስ አልተማራችሁ? ለቃሉ እንግዳ ናችሁ ሲላቸው ልባቸው ይማረክ ጀመር። ከቃሉ ጋር ናቸው። እንዲህ ስንማር እኮ አሁን ልባችን የት ነው ያለው? ያለ ግማሹ ነይኔታ በጀርባ ያላቸው ወደዚህ ነው የሚለው እኮ ወደው አይደለም። ስፒከሩ እኮ ድምፁ እዚያ ያደርሳል። እንኳን ከዚህ አልፎ ከተማውም እያወራ ነው። ከዚህም አልፎ ደግሞ ዓለም አንድ መንደር ሆናለች። የትኛውም የዓለም ጥግ ሆና ደግሞ በዚህ ሲናገር ልባቸው ተከፍቶ የሚናገረው ነገር እውነት ነው፣ እውነት ነው። እንዴት ነው ግን እኛ ያላስተዋልነው? ይነሳል እኮ ተብሏል። እግዚአብሔር ይነሳል ይላል። ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳ ጠላቶቹ ይበተኑ። ይትነሳ እግዚአብሔር ወይዘረው ጸሩ፣ እግዚአብሔር ይነሳል። እግዚአብሔር ይነሳ ጠላቶቹም ይበተኑ። ይነሳል። እግዚአብሔር እንደሚነሳ ተነግሯል። አረ ብዙ ማስረጃዎች ልክ ይህን መጽሐፍ ቅዱስ ጥቅስ ጉባኤ አስፍቶ ልክ ያችን ሳምራዊቷን ሴት ቁጭ ብሎ ሲያስተምራት እንደነበር እያስተማራቸው ልክ በዚህ ሰዓት ሰማዩ ሲያቅላላ ፀሐይቷ ስትጠልቅ 60 ሜትር አልቆ ወይም ደግሞ 60 ምዕራፍ አልቆ ኤማሁስ ደረሱ። የት ደረሱ? ሰባኪው ሁሉ፣ አስተማሪው፣ መጽሐፍ ጸሐፊው ስማቸውን እነኚህ ሰዎች ቀለዮጳም አይልም፣ ኒቆዲሞስም አይልም፣ የኤማሁስ መንገደኞች ብሎ ታርጋ ለጥፎላቸዋል። ማን ይላቸዋል? አቤት የኤማሁስ መንገደኞች ተጓዦች ሰፈራቸው ደረሱ። ለምንድን ነው ግን ከማህበረ ሐዋርያት ተለይተው ወደ ሰፈራቸው መሄድ ያስፈለገ? መከራ ተሰቅቀው እሱን ያገኘናል፣ ኧረ ይቅርብን ከኢየሩሳሌም እንውጣ ብለው የሐዋርያት ማህበር እኮ እናታቸው ድንግል ማርያምን ይዘው የመጀመሪያዋ ቤተ ክርስቲያን የምትባለዋ በቅዱስ ማርቆስ እናት ቤት እኮ ነበሩ ያሉት። ለምን ተለዩ? ከዚህ ውስጥ ለምን ወጡ? ለምን ወደ ኤማሁስ ወደ ምዕራብ መሄድስ ምን አስፈለገ? እግዚአብሔር ከቁጥር ያጉድለን። ካለንበት በእውነቱ ባለንበት ጸንተን ለመኖር ያብቃ። መጨረሻችንን ያሳምር። አንወቅሳቸው፣ መጨረሻቸው ስላማረ። እዚያ ሲደርሱ ግን እሱ የሚያልፍ መሰላቸው። እነሱ ቤታቸው ደርሰዋል። እሱ ገና መንገድ ያለበት መስሎ ታያቸው። መቼም ቅደም ተከተል አለ። መንገደኛ አንድ ጊዜ አንድ ቦታ ላይ አይወርድም። በዚህ በዘመናችን ባፈራው በየብስ ትራንስፖርት ስንሄድ ወራጅ አለ ብለን እንወርዳለን ምንፈልገው ቦታ ስንደርስ። እሱ ደግሞ ኪሎ ሜትሮች አሉት። እስከዚህ ድረስ ነው መሄድ ያለብኝ ብሎ እዚያ መጨረሻ ነው ውረዱ ይላል። እነሱ መጨረሻ ላይ ወረዱ። እሱ ግን ገና መንገድ ያለበት መሰላቸው። ጌታ ሆይ እንግዳ እንዲህ ይባላል። እኛ ቤታችን ሰፈራችን ደርሰናል። ቀኑ መሽቷል። እባክህ ከእኛ ጋር እደር አሉት። ይሰማል? ደስ ይላል አይደል? እንግዳ እንዲህ ይባላል። በተለይ ከተማ፣ ገጠር ጭላንጭሉ ምናልባት ጠፍቶ ካልሆነ በስተቀር ነበር። እኔና የኔታ ስንማር እዚያም ጋር አንድ መምህር ያለው እሳቸው ጭምር፣ ሌሎች ደግሞ በዚህ በዛፉ ስር ሙሉ ሊቃውንት ነው እዚህ ያሉት። እነሱ በተማሩበት በዛች በመስኪኗ በገጠር መንደር ግን ከመሸበት ተማሪ የእግዚአብሔር እንግዳ አሳድሩኝ። ተማሪ ብቻ አይደለም፣ በኢትዮጵያ ማንኛውም ሰው ሲሄድ ከመሸበት የእግዚአብሔር እንግዳ ነኝ አሳድሩኝ። የማን እንግዳ? እስኪ ተናገሩ። አቤት ስሙ ሲያምር! የእግዚአብሔር እንግዳ ነኝ። ዘመድ የለኝም፣ መሄድበት ቦታም አልደረስኩም። እንደምን ዋላችሁ? እግዚአብሔር ይመስገን። እግዚአብሔር እንግዳ የመሸ ታሳድሩ ይላቸዋል። ኢትዮጵያኖች ምን ይላሉ ታዲያ? ኧረ እኛ እናሳድርም ጥፋለን አይሉትም። ቤት የእግዚአብሔር ነው፣ ግባ። የማን ነው አሉ? አቤት ቤት የማን ነው?
ነው አይደለም? ምንድነው ግን የአቶ ገሌ ቤት ማን ማሉ ኢትዮጵያውያን ወንጌል የገባል የተማሩ ኢትዮጵያውያን የጥንት ኢትዮጵያውያን ዛሬ ሁለቱም የለው። መጽሐፍ ቅዱስ ላይ ነው ያለው። ኦሪት ዘፍጥረት ምዕራፍ 18 ታያቸዋል። አብርሃም ምግብ ከማቅረቡ በፊት ምን አደረገ? ሥላሴ እግራቸውን አጠበ። ቀጥሎ ምግብ አቀረበ። እሱ እግር ሲያጥብ ሚስቱ ደግሞ ምግብ ልታዘጋጅ ወጣች። ሰራተኛው ደግሞ ወይፈን ሊያመጣ ሊያርድላቸው ነው። ሁሉም ቤተሰብ የእንግዳውን የመጣውን የአዲስ እንግዳ ለመቀበል በየፊናው ተንቀሳቀሰ። ከዚያ ጀምሮ ይህን አስተምሮ ኢትዮጵያውያን ተቀብለው ቤት እንጂ እግዚአብሔር ነው ግባ። ከገባ በኋላ እግር ያጥባሉ። ቤት አፈራውን እነሱ የሚበሉትን ሳይቀንሱ ሳይሰስቱ ያበሉታል። አልጋቸውን ለቀው ደግሞ እነሱ መሬት ላይ ያድራሉ፣ ያሳድሩታል። ጠዋት ተነስቶ መርቋቸው ይሄዳል። አሁንም ሲሄድ ከመሸበት ተመሳሳይ። እንዲያውም ቅዱስ ጳውሎስ በዚህ በዕብራውያን 13:7 ላይ ምን ብሏል? በአዲስ ኪዳን እንግዶችን ለመቀበል ምን በሉ ትጉ፣ አንዳንዶች ሳያውቁ መላእክትን ሳይቀር ተቀብለዋልና። እንግዳ የሚቀበል ጠፍቶ ሜዳ ላይ ወድቀው የነበሩትን ቅዱስ ሚካኤል፣ ቅዱስ ገብርኤል መጥተው ሰዶም ከተማ አውላላ ሜዳ ላይ ቁጭ ሲሉ ሎጥ እንዲህ ቢመለከት አሁን እነዚህ ነጫጭ የለበሱ እንግዶችን ፀጉረ ልውጦችን ሰው ያስገባቸው ይሆን ብሎ እየወጣ ቢያይ አንድ ሰው የሚቀበል የለም። እንዴ በደህናው ቀንማ ጅብ አይበላቸው እኔ ሄጄ ላምጣቸው እንጂ ብሎ ይዟቸው ወጣ። ነው ቤት የእግዚአብሔር ነው ግቡ አላቸው። አይ እኛስ እዚህ ነው የምናድረው። ኧረ በፍፁም እናንተን ጥየማ አልሄድም አላቸው። እሺ ብለው ቤቱ ገቡለት። አመስግኑት እስቲ። እንዲህ ነው። አሁን ግን ምንም የለም ብያቸዋለሁ። ሁለቱም እደር ከኛ ጋር እስኪዩት በጸጋ ተዋህደህን ኑር አትለየን ብላችሁም ወደ ራሳችሁ ጌታ ሆይ እደርብኝ ያንተ ማደሪያ ሆኜ ልኑር በሉት እስኪ ባካችሁ። ማህደረ እግዚአብሔር ሆኜ ልኑር አትለየኝ አትለፈኝ በሉት እስቲ። እግዚአብሔር በእኛ ላይ እኛም ከሱ ጋር ሆነን እንድንኖር እግዚአብሔር ይርዳል። እሺ አላቸው። ቀልበስ ብሎ ተቀይሶ ወዴት ገባ? ወደ እነሱ ቤት። ቅርቡት ሰው ፍለጋ ነው የመጣው። የባዘኑትን ፍለጋ ነው የመጣው። እነሱ ቤት ገባ። ከገባ እንግዳ የሚተለመደው ነገር ይደረጋል። እጁን ታጠበ፣ ምግብ ቀረበ። እግዚአብሔርን ስም ራሱ ብሩክ ሲሆን ባረከና ማዕድ ሰጥቷቸው ቁርስ አድርገው ሲበሉ አይናቸው ተከፈተ። አመስግኑት እስቲ። ተከፈተ አይናቸው። ምግብ ሲቆርስ የዘመኔ ወጣት የዘመኔ ሰው እንዴት ነው? ትልቆቹ ችግር የለባቸው። ቄስ ካለ ባርኩልን ይላሉ። ቄስ ከሌለ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ይባረካል። እውነት ነው ውሸት ነው? እናቶች ልባ ስትሄዱ ደግሞ እየቆረሱ ለልጆቻቸው ስለ አቡነ አቢብ ስለ ገብረ ክርስቶስ እያሉ ይሰጡ ነበር። ዛሬ አለ ይሆን? ምግብ ቤት ሲወሉ ወጣቶቹ አይን አይከለከልም። መርዝን ስናሽ ጠላት ያደረገው ነገር ሁሉ ይሻራል። የእግዚአብሔርን ስም ጠርታችሁ ስትመገቡ ከተመገባችሁ በኋላ እኔ በላው ያልበላ ደግሞ ወገን ያለ ግማሽ አካሌ ይህን ብስት ያበላኸኝ እንዲህም ያጠጣኸኝ ጌታ ይሁን ለአንተ ምስጋና ይሁን ስብሐት ለአብ ተብሎ ይመሰገናል። መጋቢያችን ማን ነው? አቤት ሰርቼ ለፍቼ በላቤ ነው የምበላ። ውሸት። የሰራኸውን ባርኮ ምድሪቱ እንድታበቅል አድርጎ እንጀራ የሚሰጥ እግዚአብሔር ነው። መጋቢ ዓለማት የሚባለው እግዚአብሔር የሚገለጥበት አንዱ መሰረታዊው የእግዚአብሔር መግቦት የሚባለው ትልቁ አንጋፋው ለኛ የሚያደርገው አጠቃላይ ለፍጡራን የሚያደርገው መግቦት ይባላል። የመገበን እግዚአብሔር የሚመገበን እግዚአብሔር የተመሰገነ ይሁን። እኛ ብቻ አይደለንም፣ ፍጡራን ሁሉ የእሱን እጅ ነው የሚጠብቁት። የማንን እጅ? አይነ ሁሉ ነፍስ ይሴፎሻከ የሁሉም ነፍስ የአንተን እጅ አንተን ተስፋ ያደርጋሉ። እግዚአብሔርን ተስፋ የሚያደርጉ ታዲያ አያፍሩም።
አይናቸው ተገለጠላቸው። የትምህርታችን ርዕስ ነበር። እውር ነበሩ እንዴ ሰዎች? አይኑ የጠፋለ እንደዚህ መካከል? አረ የለም። ታዲያ ለምንድን ነው አይናቸው ተገለጠ ያለው? አይምሯቸው ተከፈተላቸው። ብዙ ነገር ተዘግቶብን ያለው ኢሳይያስ እንደተነገረ ራሱ ኢየሱስ ክርስቶስም ሲያስተምር ብዙ ጊዜ ኢሳይያስን ቃል ጠቅሶታል። ዮሐንስ ወንጌል ምዕራፍ 12 ስታየው እስመ ዝንቱ ሕዝብ፣ ይህን ሕዝብ እንዲህ ብለህ ንገረው፣ ትሰማላችሁ፣ ሰሚዐ ትሰምዑ ወይትሌብኡ፣ ታያላችሁ አታስተውሉ። ብዙ ነገር ተጋርዶብናል። ብዙ ነገር ተጋርዶብናል። ይህንን መጋረጃ ነበረ፣ ይህን ድቅድቅ ጨለማ ነበር። እሱ ክርስቶስ መጥቶ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን ይሰርቅ ኃይሎሙ ተብሎ በትንቢተ ኢሳይያስ ምዕራፍ 9 በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ እንደተነገረው ክርስቶስ የመጣበት መሰረታዊ ዓላማው ጽልመተ ኢያእምሮ የሚባለው በጣዖት አምልኮ፣ በክህደት፣ በብዥታ፣ በኃጢአት፣ በድንቁርና፣ በቀቢጸ ተስፋ ለነበሩ ሰዎች ብርሃን ክርስቶስ ወጣላቸው፣ ወንጌል ተጻፈላቸው። ስንት ሰው ግን በዚህ በብርሃን ውስጥ እየተመላለሰ ነው ነው የኛ ጥያቄ። በዚህ በኦሪት ዘፍጥረት ምዕራፍ 21 ቁጥር 17 ላይ ትዝ ይላችሁ ከሆነ አጋር የምትባለዋ ሴት አንቡት ገብታችሁ፣ ረጅም ስለሆነ ታሪኩ ወደ በረሃ እየሄደች ነው። ልጅ አዝላለች፣ ውሃ ተሸክማለች። በድንገት ውሃው አለቀ። ቦታው በረሃ ነው። ልጁ በጣም ውሃ ከማጣቱ ከመጠማቱ የተነሳ እየቀዘቀዘ መጣ። ነፍሱ ልትወጣ ጫፍ ደረሰች። ይሄ ብላቴና እጄ ላይ ሲሞት ከማየው ቢያንስ እንኳን አሸዋ ውስጥ ቀብሬው እንደሄድ ነፍስ ከስጋው ስትለይ አላይም ብላ የእናት ሆዷ አልችል ብሎ ልጇን ቁጥቋጦ ስር አስቀምጣ እሷ ፈቀቅ ብላ እዚያ ታለቅስ ጀመረ። ሕፃኑ እዚያ ያለቅሳል፣ እሷ እዚያ ታለቅሳለች። እግዚአብሔር ቀድሞ የብላቴናውን ጩኸት ሰማ። አመስግኖት ሰማ። የብላቴናውን ጩኸት እግዚአብሔር ሰማና አጋር ሆይ ተነሺ፣ ብላቴናውን ልጅሽን ሄደሽ አንሺ፣ አይሞትም፣ ትልቅ ሕዝብ ነው አላት። ደስ አላት ከሰማይ በመጣው ድምፅ። እየሮጠች ስትሄድ እውነትም እንደተባለው እውነትም እንደሰማችው ድምፅ ልጁ አልሞተም። ልጁ ጋር ስትደርስ አይኗ ተከፈተ። ምኗ ተከፈተ? እውር ነበረች እንዴ? አይደለችም። ለካ ልጁን ስታስቀምጥ ያላየችው አንዳች ነገር የጋረዳት ነገር አለ። ውሃ ልጇ አጠገብ ለካ ውሃ አለ። አይኗ ሲከፈት ውሃ አለ። ልጇን ውሃ ጠጣችው፣ አጠበችው፣ አመሰገነች ፈጣሪዋን። አብራቸው አታመስግኑ። ወአይመረው አለ። አይን ሲገለጥ አይምሮ ሲከፈት አወቁት። ምንድን ነው የዘጋው አይምሯችን? ምንድን ነው ሰዎች የተዘጋባቸው? ብርሃንን ከጨለማ፣ ሞትን ከሕይወት፣ ከፍታን ከዝቅታ፣ ጉድለትን ከሙላት የሚለይ ማበጠሪያ አይምሮ እግዚአብሔር ባለ አይምሮ አድርጎ አስተዋይ አድርጎ ፈጥሯቸው ምነው ማስተዋል ጎደላቸው? ምነው ሰዎች ከሁሉ ነገር ገሸሽ እያሉ ራሳቸውን አወጥ የት ቦታ እውነት እያሉ እንዳለ እያወቁ አይምሮ ህሊና የሚባለው ነገር አረዚያ ቦታ ነው እያለ የጠቆማቸው እንደ አይን አምሮታቸው እንደ ስጋ ፍላጎታቸው የሚዋትቱ ብዙ ነፍሳት አሉ። ማስተዋል ይስጠን። ይህ አይደል የሚባለው? ማስተዋል ይስጠን። ሰሎሞን የለመነው ይሄንን ነው። ምን ልስጥህ አለው እኮ እግዚአብሔር። ሀብት ልስጥህ፣ ከጫፍ ጫፍ ዓለምን እንደምትመራ ስልጣን ልስጥህ፣ ወርቅ ብር ልስጥህ። ምንድን ነው የምትፈልገው አለው እግዚአብሔር። ምርጫ መጣለት። እግዚአብሔር ሆይ ገንዘብ ብትሰጠኝ እኮ አይምሮ ከሌለ ማስተዋል ከሌለኝ እኮ ይጠፋል፣ ይበተናል። ምንም ነገር አልፈልግም፣ አይምሮ ስጠኝ። ምን ስጠኝ? ማስተዋል ስጠኝ። አዋቂ ልሆን። አይናቸው ተከፍቶ የሚለው ይሄ አይነ ህሊና
አይነ ልቡና የምንለው እሱን ስጠኝ አለ። አእምሮ ለቦ አሳድርብኝ አለ። ትልቅ ነገር ለምንሃል አንተ